በዓለም ላይ የኒውክሌር መሳሪያ የታጠቁ ሀገራት አሉ። ደግሞ በፍጹም የኒውክሌር መሳሪያ መታጠቅ የለባችሁ የሚባሉ ደግሞ ሀገራት አሉ። ይሄ ምን ማለት ነው? እነዚህ መብት አላቸው ተብሎ የሚቆጠሩ ሀገራቶች እንዴት ነው መብት ያገኙት? ደግሞ መሳሪያ መታጠቅ የለባችሁ የሚባሉ ሀገራቶች ምንድን ነው መሰረታዊ ምክንያቱ የሚለውን የተወሰነ ሀሳብ እሰጣችኋለሁ። በተለይ አሁን ወቅታዊ ባለው ሁኔታ ኢራን ጦርነት ውስጥ ነው ያለችው። መሰረታዊ የጦርነቱ ማጠንጠኛ የኒውክሌር መሳሪያ ከመታጠቅ ጋር የተገናኘ ነው። ለምንድን ነው በስፔሻል ኒውክሌር እንዳትታጠቅ የሚፈለገው የሚለውን ሀሳብ እሰጣችኋለሁ። የጂኦፖለቲካል ኢሹ ቢሆንም ግን የኢኮኖሚም ጉዳይ ያለበት ነው። እንግዲህ ኒውክሌር በሁለት ልትመለከቱ ትችላላችሁ። የመጀመሪያው ፓወር ነው፣ ለኃይል ማመንጫነት መጠቀም። በቃ የኒውክሌር ሪያክተርን በማዘጋጀት የሃይድሮኤሌክትሪክ እንደሚመነጨው የኃይል ማመንጫ አድርጎ በቃ ይህ በጣም የተረጋጋና ሊቆጣጠሩት የሚችሉት አይነት የኤሌክትሪክ ኃይል ማመንጨት የሚቻልበት ሲሆን ለረጅም ጊዜ የሚያገለግል የኃይል ምንጭ ሆኖ ነው የሚቆጠረው። ይሄ የሲቪል ኢንፍራስትራክቸር የሚባለው በቃ የሲቪል የኃይል ማመንጫ የሚባለው እና እዚህ ላይ በጣም ብዙ ሀገራቶች መሰረታዊ የሚባለውን የኃይል ምንጭ ያገኛሉ። በጣም ብዙ ፐርሰንት የኃይል ለምሳሌ ፈረንሳይ 70% የሚሆነውን የኤሌክትሪክ ኃይል የምታገኘው ከኒውክሌር ነው። እንደ ስሎቫኪያ ያለች ሀገር 55%፣ ዩክሬን 55%፣ የሃንጋሪ 50%፣ ቡልጋሪያም እንደ ቤልጂየምን ጨምሮ 50%፣ ቡልጋሪያ 40%፣ ስዊዘርላንድ 35%፣ ቼክ 40%፣ ፊንላንድ 35%፣ ስዊድን 35%። በጣም ብዙ ኤሌክትሪክ ኃይላቸውን ከዚህ ያገኛሉ። ግዙፍም ሀገራቶች ሆነው አሁን ለምሳሌ ቻይና እስከ 20% ነው የምትጠቀመው፣ እንግሊዝ እስከ 15%፣ ራሽያ 20%፣ ስፔን 20%፣ ቻይና 5%፣ ፓኪስታን 10%። የኃይል ምንጮቻቸውን የና አሜሪካንም ጨምሮ እስከ 20% ነው የሚጠቀሙት። ስለዚህ የኃይል ማመንጫ አድርገው ይጠቀማሉ እና ነዳጅ ላይ ከመመርኮዝ ይልቅ የተረጋጋ የኢንዱስትሪ ኃይል ለመጠቀም ብለው ኒውክሌር የሚጠቀሙ ሀገራቶች አሉ እና የካርቦን ኢሚሽኑም ዝቅተኛ ስለሆነ ራዲዮ አክቲቭ አይነት ዌስት ያለበት ነው፣ ግን ወቅታዊነት የሌለው ነው። ለምሳሌ ግድብ ከሆነ ግድቡ እስኪሞላ ባሞላ ጊዜ ባልሞላ ጊዜ ሚና የሚባል ነገር ሊኖር ይችላል። ኒውክሌር ከሆነ ግን 24/7 በሙሉ ለረጅም ጊዜ የሚያገለግል እና ይህንን ኃይል ማመንጫነት ይጠቀማሉ። ብዙ አሜሪካን በጣም በብዛት ትጠቀማለች። የአውሮፓ ሀገራቶችም በጣም በብዛት ይጠቀማሉ። አሁን ጀርመን እንኳን ፌዝ አውት አድርጎ አሁን ጀርመን አቆማለች፣ ከኒውክሌር የኃይል ምንጭ መጠቀምን አቆማለች። እስያ ሀገራቶችም አሉ፣ ቻይናም ትጠቀማለች፣ ጃፓንም። እንዳውም ደቡብ ኮሪያ የኒውክሌር ቴክኖሎጂዎችን ኤክስፖርት በማድረግ አንደኛው እሷ ነች። ህንድም ኢራንም ኢቨን ትጠቀማለች። ኢራንም ፓኪስታን፣ ዩናይትድ አረብ ኤሚሬት አሁን በጣም እያደገ በፍጥነት እያደገች ያለችው ደግሞ የኒውክሌር መጠቀም ላይ ዩናይትድ አረብ ኤሚሬት ነች። ሌሎችም ራሽያም ትጠቀማለች፣ ሜክሲኮም፣ ብራዚልም፣ አርጀንቲናም። ከአፍሪካ ብቸኛው ሀገር ደግሞ ደቡብ አፍሪካ ነች፣ ይጠቀማሉ። ስለዚህ ለኃይልነት ይጠቀማሉ። ግን ለኃይልነት ሲጠቀሙም ዓለም አቀፍ ተቆጣጣሪ ተቋም አለ፣ ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ የሚባለው ተቋም የሚሄዱበትን መንገድ በሙሉ መቶ ሬጉሌት ያደርጋል። ስለዚህ ለኃይል መጠቀምነት የተፈቀደ ነው። ኢራንም ስለተፈቀደ ነው እስከ 2% የሚሆነውን የሀገሯን ኤሌክትሪክ ፓወር የምታገኘው ከኒውክሌር ነው። አሁን ጠቡ በኋላ የምናወራው ወደ መሳሪያ ሲገለበጥ ነው። አሁን ስለዚህ የኤሌክትሪክ ማመንጫ አድርጋ ትጠቀማለች። ነገር ግን 80% የሚሆነውን ፓወር የምታገኘው ከተፈጥሮ ጋዝ ነው። ነዳጅም 15% ታገኘው፣ 2% ከኒውክሌር ነው። እና ዓለም አቀፍ ተቋማቶቹ እውቅና ይሰጣሉ፣ እውቅና ሊኖራቸው ይገባል። ከዛ ቁጥጥር ያደርጋሉ፣ ድጋፍ ያደርጋሉ። ለኃይል ብቻ መዋሉን ወደ መሳሪያ ለመለወጡን ያለበትን ጥራት ሁኔታ ኢንተርናሽናል አቶሚክ ኤነርጂ የሚባለው ኤጀንሲ ይቆጣጠራሉ። አሁን ጠቡ የሚመጣው ወደ መሳሪያ የተገለበጠ ጊዜ ነው። አሁን ወደ መሳሪያ መገልበጥ የለበትም ነው። መሳሪያ በቃ አውዳሚ የሚባለው መሳሪያ መሆን የለበትም የሚለው ነገር ግን የታጠቁ ሀገራቶች አሉ። ወደ መሳሪያነት የለወጡ ደግሞ ሀገራት አሉ።
በተለይ ከ1945 እስከ 2006 በጣም ከፍተኛ ትግል ነበር አቶሚክ ቦምብ ለመስራት የኒውክሌር መሳሪያ ለመስራት ማለት ነው። እና ልክ ሁለተኛው ዓለም ጦርነት የተጠናቀቀ አካባቢ ላይ የሰሩ ሀገራት አሉ፣ ደግሞ የሞከሩም ነበሩ። የቀዝቃዛ ዓለም ጦርነት የሚባለው ከ1947 እስከ 1991 ሶቪየት ህብረት እስክትፈርስ ያለው ነው። እና በ1945 የመጀመሪያዋ አሜሪካ ነች። ታጥቃም ጃፓን ላይም ሂሮሺማና ናጋሳኪ ላይ ጥላለች ይህን አቶሚክ ቦምብ። እንግሊዝ በ1952 ላይ፣ ራሽያ በ1949 ላይ፣ ፈረንሳይ በ1960፣ ቻይና 1964 ላይ እና እነዚህ ሀገራት ኒክለር የታጠቁ ተብለው የሚጠሩ ኦፊሻል ሀገራቶች ናቸው። ኒክለር ዌፐን ስቴትስ ነው የሚባሉት። ድምፅን በድምፅ የመሻር መብት አብሮ የተሰጣቸው ሀገራት ማለት ነው። ነገር ግን ከዚህ ስምምነት ነበረ። ተመልካቾች በደንብ ለመረዳት የሚያስፈልገው ምንድን ነው? የአቶሚክ የኒውክሌር መሳሪያን ላለመታጠቅ በ1968 አንድ ስምምነት ነበረ። በእርግጥ ከ1970 ጀምሮ ነው ወደ ተግባር የተገባው ይህ ስምምነት እና አብዛኛው የዓለም ሀገራቶች ተስማምተዋል በዚህ ጉዳይ። አንድ 4 ሀገር ነው ያልተስማማው። ህንድ፣ ፓኪስታን፣ ሰሜን ኮሪያና እስራኤል ናቸው ያልተስማሙት በዚህ። እንደውም ሰሜን ኮሪያ ነበረች 2003 ላይ ነው የወጣችው እንጂ ከ1970 ጀምሮ ግን ሁሉም ሀገራቶች ተስማምተዋል የኒውክሌር መሳሪያ ላለመታጠቅ። ለሌላ ይህን ስምምነት የመጀመሪያ አማርቃቂዎች ቀዝቃዛው ዓለም ጦርነት ዋና የሚባሉት ሀገራት አሜሪካ፣ ዩናይትድ ኪንግደም፣ እንግሊዝ እና ሶቪየት ነበሩ። ሶቪየት ህብረት አሁን ፈርሳ በዋናነት ራሽያ ያለችበት ማለት ነው። እና ተፈራርመዋል ሀገራት እና ከስምምነት ውጭ ሆነው ኒውክሌርን መሳሪያውን ግን የታጠቁ ሀገራቶች አሉ። ህንድ በ1974 ታጥቃለች። ፓኪስታን በ1998 ታጥቃለች። ሰሜን ኮሪያ 2003 ላይ ከስምምነቱ ወጥታ 2006 ላይ ኒውክሌር መሳሪያ ታጥቃለች። እስራኤል ያልታወጀ ነው የሚባለው። እስራኤል ታጥቃለች ይባላል፣ ግን ያልታወጀ ነው የሚለው መረጃ ላይ ብትገቡ እና በ1960ዎቹ አካባቢ ላይ እንደታጠቀች ነው የሚገመተው። እና በዓለም ላይ ሄዳችሁ ሰርች ብታደርጉ 9 የኒውክሌር መሳሪያ ያላቸው ሀገራቶች አሉ። ኦፊሻሊ ግን አላቸው የሚባሉት ኒውክሌር ዌፐን ስቴትስ የሚባሉት ግን ከስምምነቱ በፊት የታጠቁት። አንዳንዴ የቤትና የመሬት አዋጅም ይባላል ከ1900 እንደዚህ በፊት የተገነባ የአየር ካርታ ላይ የሚታይ እንደሚባሉ ብላችሁ ቁጥር ከ1970 በፊት የታጠቁና በኋላ የታጠቁ ሀገራት አሉ። እና ይሄ መሳሪያ በጣም ግዙፍና አጥፊ የሚባለው መሳሪያ ነው። በጣም በትንሹ ማለት ነው። ለምሳሌ 1945 የሁለተኛው ዓለም ጦርነት ሊጠናቀቅ አካባቢ ላይ አሜሪካ በጃፓን ላይ ጥላው ነበር። ይህንን አቶሚክ ቦምብ ትንሽ የሚባለው ነው። በመጠን ትንሽ፣ መካከለኛና ትልቅ ነው የሚባለው። ትንሽ የሚባለው ጥላ ነበርና ሂሮሺማ ላይ በቀጥታ ይሄ ቃጠሎ ፍንዳታው ብቻ የገደላቸው ከ80 ሺህ ሰዎች በላይ ነው። በ10 ሺዎቹ ደግሞ በጨረሩ በቃጠሎ በኢንፌክሽን ደግሞ ይሞቱ አሉ። በቃ በትንሽ ሰከንድ ከተማ ማጥፋት የሚችል ፓወር ያለው ነው እና እስከ 200 ሺህ ሰዎች ሞተዋል ነው የሚባለው። ከ140 ሺህ እስከ 200 ሺህ ሰዎች ሞተዋል ነው የሚባለው አንዴ በተጣለው ማለት ነው። ናጋሳኪ ላይም ተደግሟል እና ጉዳቱ ሰፊ ነው። በቃ ከ2 እስከ 5 ኪሎ ሜትር ሬዲየስ ውስጥ ያለ ከተማ በሙሉ ሊያጠፋ ይችላል። ንብረቶች፣ ሰው በሙሉ ያጠፋል አንዴ ሲጣል። ከ5 እስከ 10 ኪሎ ሜትር ንብረቶችን በሙሉ ሊያወድም ይችላል። ሰዎች መከለያ ውስጥ ካልገቡ በስተቀር እስከ 10 ኪሎ ሜትር ሬዲየስ ሰዎች ሊያጠፋ ይችላል። እስከ 20 ኪሎ ሜትር መሰረተ ልማቶችን ሊያጠፋ ሊያቃጥል ይችላል። በጣም ግዙፍ ውድመት ያለበት ነው። ይሄም መሳሪያ የመታጠቅና ያለመታጠቅ ነው አሁን ያለው ክርክር። ለምን ይከለከላሉ ካላችሁ በጣም መሰረታዊ የሚባሉ 2 ምክንያቶች ናቸው በአብዛኛው የሚቀርቡት። አንደኛው ይሄ የዓለም አቀፍ ስምምነት ጉዳይ፣ በቃ አንታጠቅም ብለው ሀገራት ተስማምተዋል። ስለዚህ አንታጠቅም ከተባለ በኋላ መታጠቅ አይቻልም ነው ጨዋታው። ከ1970 በኋላ ኒውክለር መሳሪያውን የኃይል ማመንጫው ይቻላል በህጋዊ መንገድ ብዙ ሀገራቶች የኃይል ማመንጫ ሆነው ይጠቀማሉ። ቅድም የምጠቅስላቸው ሀገራቶች እስያ ውስጥም አውሮፓ ውስጥም ኢቨን አፍሪካም ደቡብ አፍሪካን ጨምሮ ማለት ነው። ወደ መሳሪያነት ለመገልበጥ ግን ምናልባት ከዜሮ ወደ መሳሪያ ለማምጣት መሳሪያ እንዲሆን ከ10 እስከ 20 ዓመት ይፈጃል ነው ይባለው። በቃ ዩራኒየምን አበልጽጎ መሳሪያ ኒውክሌር መሳሪያ ለማድረግ እስከ 20 ዓመት ሊፈጅ ይችላል።
ማብላላት የሚባለው ማለት። ነገር ግን ኦልሬዲ ለኃይል ማመንጫነት የተብላላው ወደ መሳሪያነት ለመገልበጥ ግን ከ3 እስከ 10 ዓመት ብቻ ሊፈጅ ይችላል። አንዳንድ ሀገራቶች በወራት ብቻ ሊፈጅባቸው ይችላል የሚባሉ ሀገራት አሉ። የነበራቸውን ዩራኒየም የበለጸገውን ወደ መሳሪያ ለመገልበጥ በወራት ግን እንደው በስታንዳርድ የተቀመጠው ግን እንደዛ ነው። ስለዚህ ስምምነት ካደረጉ በኋላ መታጠቅ አይቻልም። በቃ እንታጠቅም ብለው ተስማምተዋል ሀገራት። ያልተስማሙት ህንድ፣ ፓኪስታንና እስራኤል ናቸው። እነዚህ ለምንድን ነው ያልተስማሙት ካላችሁ የጸጥታ ስጋት አለብን በሚል ምክንያት በፎርስ ነው የታጠቁት። ህንድም የፓኪስታን ስጋት አለብኝ ትላለች፣ ፓኪስታንም የህንድ ስጋት አለብኝ ስለምትል ታጥቋል። እስራኤልም አንኦፊሻል ቢሆንም ግን በቀጠና ላይ ያላት ሁኔታ ይታወቃል፣ ስጋት አለባት፣ እሷም ታጥቃለች። ሰሜን ኮሪያ 2003 በኋላ ወጣች፣ ፈርማ ነበር፣ ስጋት አለብኝ ትላለች። ከደቡብ ኮሪያና ከአሜሪካንም ጨምሮ ስጋት አለብኝ ትላለች። ስለዚህ እሷም ታጥቃለች። ለምንድን ነው እነዚህን ሀገራቶች ላይ ፎርስ ማያመጡት የሚለውን በኋላ ልናወራበት እንችላለን። ግን የሚከለከሉት ዓለም አቀፍ አንታጠቅም የሚል ስምምነት ስላላቸው ነው። ኢራንንም ጨምራችሁ አሁን በቃ በመሳሪያነት የኒውክሌር መሳሪያ አንታጠቅም ወይም ደግሞ ኒውክሌርን ለሰላማዊ የኃይል ምንጭ ብቻ ነው የምንጠቀመው የሚል ስምምነት ስለፈረሙ ነው የመጀመሪያው እንዲታጠቁ የማይፈቀደው የማይታጠቁት። ግን ፖለቲካ አመክንዮም ደግሞ አለበት። በቃ ዓለም አቀፍ ስጋት። ምክንያቱም ቅድም እንደምነግራችሁ ነው በጣም ብዙ ከተማን ሊያጠፋ የሚችል ነው መሳሪያው፣ በጣም ግዙፍ፣ በጣም ብዙ ሰዎችን የሚያውድም። ስለዚህ የዓለም አቀፍ ስጋት ነው። ስለዚህ ስጋት ስለሆነ አንዴ ባይ ዲፎልት የታጠቁ ሀገራት አሉ፣ ከዛ በኋላ ግን መታጠቅ የለባቸውም ሀገራት የሚል ክርክር ነው ያለው። ዓለም አቀፍ ያለው የሰላም የፓወር ባላንስም ያሳጣል። በተለይ የኒውክሌር ፉክክር ካለ በቀጠና ያለው ሀገራቶችን ግጭት ውስጥ ሊከታቸው ይችላል። ስለዚህ መታጠቅ አያስፈልግም የሚል ግን በልዩነት የታዩ ሀገራት አሉ። አሁን መከራከሪያው ህንድም፣ ፓኪስታንም፣ ሰሜን ኮሪያም እስራኤልም በልዩነት የታዩ ሁለት ምክንያት አለ ለዚህ። አንዱ ከስምምነት ውጭ ተደብቀው ነው የገነቡት። ስምምነት ውስጥ የሉም፣ መጀመሪያም አልተስማሙም። 1970 ላይ እኔ ኒውክሌር አልታጠቅም ብላችሁ ፈርሙ ሲባል ደግሞ 1945 ሂሮሺማና ናጋሳኪ ላይ የወደቀውን ያውቃሉ፣ ፓወሩን አውቀዋል። ስለዚህ ኢንዲያ በቃ አልታጠቅም አልፈርምም አለች። መፈረም አለብሽ ከተባለችው ከዓመት ከ4 ወር በኋላ ታጥቃለች። 1970 ላይ ታጠቂ ፈርሚ ተብላ ነበር እምብዮ ብላ በ1974 ግን ታጥቃለች። ፓኪስታን በተደጋጋሚ ሙከራ ሀገር ከሆነች በኋላ 1998 ላይ ታጥቃለች። ስለዚህ ከስምምነት ውጭ ተደብቀው የታጠቁ ሀገራት አሉ። ለቁጥጥርም እምቢ ያሉ አሉ፣ አናስፈትሽም የሚሉ ዓለም አቀፍ የአቶሚክ ቦምብ ተቆጣጣሪ ተቋም አናስፈትሽ የሚሉት ይህ ተቋም ከኃይልነት ወደ መሳሪያነት አለመገልበጡን በአግባቡ ይመለከታል። በተለይ ኢራን ላይ የሚነሳው ምንድን ነው? በህግ ኃይል ማመንጫ አድርጋ መጠቀም መብት ተሰጥቷታል። ቡሸር የሚባል የኒውክሌር ፓወር ፕላንት አላት። ግን እሱን ለቁጥጥር ተቋማቱ ፍቃድ አትሰጥም። በአብዛኛው ሬጉሌት ማድረግ ይፈልጋል ይህ ተቋም፣ ግን ለእሱ እየፈቀደች አይደለም። እና ለምን ዝም ይላሉ የሚለው ጉዳይ ይነሳል። አሁን ታዲያ ለምን ህንድን ዝም አሉ? ለምን ፓኪስታንን ዝም አሉ? ለምን ሰሜን ኮሪያን ዝም አሉ? ለምን እስራኤልን ዝም አሉ? ታዲያ ኢራን ላይ ለምንድን ነው የሚያተኩሩት የሚል ጥያቄም ሊነሳ ይችላል። ዋናው የሚባለው ምንድን ነው? ዓለም አቀፍ አስገዳጅ እርምጃ የሚወስድ ተቋም የለም። ይህ ስምምነቱ በዲፕሎማሲያዊ መንገድ እነዚህ ሀገራት መሳሪያው እንዳይታጠቁ ይደረጋል እንጂ የራሱ ወታደር የለውም። በቃ እንዳትታጠቁ ብሎ ኃይልና ፎርስ የሚወስድ ተቋም የለም። ዓለም አቀፍ አቶሚክ ተቆጣጣሪ ተቋም ዲፕሎማሲያዊ ነው ግፊቱ፣ ሬጉሌት የማድረግ ባካችሁ ምናምን ማለት ነው እንጂ ወታደር የሚልክ አይደለም እንደ ኔቱ። እሱ ነው ችግር የሆነው። ሁለተኛው ምክንያት ምንድን ነው? ድምፅን በድምፅ የመሻር ጥያቄ አለ። የኒውክሌር ስቴት የሚባሉት ኒውክሌር ዌፐን ስቴት የሚባሉት አሜሪካ፣ እንግሊዝ፣ ራሽያ፣ ፈረንሳይና ቻይና እስካልተስማሙ አትሊስት አንዱ ሀገር እንኳን ካልተስማማች እንደዚህ ሀገራቶች ላይ እርምጃ መውሰድ አይቻልም። እና ብዙ ጊዜ ደግሞ ስምምነት አይመጣም። በተለይ ራሽያና ቻይና ስምምነት አያሳዩም እርምጃ እንዲወሰድ ሀገራት ላይ። ስለዚህ ቅጣቱ ምን ሆነ? ማዕቀብ፣ ዲፕሎማሲያዊ ዛቻ ምናምን ብቻ ሆነ። ስለዚህ እንደዚህ በሆነበት ውስጥ ወደ መታጠቅ መጥተዋል።
ደግሞ ስትራቴጂክ ዋጋቸውም ከፍተኛ የሆኑ ሀገራት አሉ። ለምሳሌ አሜሪካ እንዴት ብላ ነው ፎርስ የምታደርገው እስራኤልን? ቻይና እንዴት ብላ ነው ፎርስ የምታደርገው እንደ ሰሜን ኮሪያ ያሉ ቅርብ አጋር የሆኑ ሀገራት? እንግሊዝ እንዴት ብላ ነው ፎርስ የምታደርገው ህንድን ማለት ነው። ስለዚህ ስትራቴጂክ ዋጋ ያላቸው አሉ፣ ቀጥተኛ ቫሉ ያላቸው። ግን አንዳንድ ሀገራት ቀጥተኛ ማጥቃትም ዓለም አቀፍ ቀጠናዊ ችግር ይፈጥራል ተብሎ የሚታሰቡ በተለይ አንዴ ከታጠቁ በኋላ ማጥቃት መከራ ነው የሚጨምረው። ሊተኩሱትም ስለሚችሉ ደግሞ ፕላንቱም ችግር የሚፈጠርበት ከሆነና አየር ከዛ የሚወጣ ከሆነ በተለይ የዩክሬንና የራሽያን ጦርነት ታስታውሳላችሁ። የኒውክሌር ጣቢያዎች እንዳይመቱ በጣም ስጋት ነው። ጃፓንም በሱናሚ ጊዜ እንደዚህ አይነት አደጋዎች ተከስተው ያውቃሉ። ስለዚህ አንዴ የታጠቁ ሀገራቶች ላይ ጥቃት ማምጣት ቀጠናውን ትርምስ ውስጥ ይከቷል ተብሎ ስለሚፈራ ዝም ተብለዋል ማለት ነው። ደግሞ የእነዚህ ሀገራትም አቅም ጠንካራ ሚሊቴሪ ያላቸው ሀገራት ናቸው። በቀላሉ ፎርስ ማድረግ አይቻልም። አሁን ሰሜን ኮሪያን ቁጠሩ፣ ህንድን ቁጠሩ። ስትራቴጂክ አጋር ያላቸው ሀገራት ናቸው። ኢቨን በቀጠናውም በጣም ተጽዕኖ ፈጣሪ ናቸው። የህንድ ኢኮኖሚ 5ኛው በዓለም ላይ ግዙፍ ኢኮኖሚ ነው። ህንድ ጋር ጠብ ውስጥ ለመግባት ብዙ አስቸጋሪ ነው። ከእስራኤል ጋር ግጭት ውስጥ ለመግባት ትንሽ አስቸጋሪ ነው። ለዚህ ነው ዝም የሚባሉት። የኢራን ጉዳይ ደግሞ አለ። ኢራን ላይ ለምንድን ነው በጣም ትኩረት የሚደረገው ታዲያ? አሁን ለምንድን ስፔሻል የሆነው? ለምንድን ነው የኒውክሌር መሳሪያ እንዳትታጠቅ እንደዚህ በጣም ስጋት የሆነው ከተባለ የመጀመሪያው ፖይንት ኢራን የተስማማች ሀገር ነች። በፍጹም የኒውክሌር መሳሪያ አልታጠቅም ብላ 1970 ላይ ተስማምታለች። ሁሉም ሀገራት ተስማምተዋል እንዳልናቸው እነዚህ ከአራት ቅድም ከጠቀስኳቸው ሀገራት ውጭ ከህንድ፣ ከፓኪስታን፣ ሰሜን ኮሪያ ወጥታ ነው እንኳን እስራኤል ከእነዚህ ሀገራት ውጭ ያሉ በሙሉ የፈረሙ ናቸው። አዳዲስ የተፈጠሩም ከ1970 በኋላ የተፈጠረ ሀገር አለ። ደቡብ ሱዳንን ጨምራችሁ እውቅና የተሰጣቸው ሀገራት አሉ፣ ይፈርማሉ እየመጡ። ስለዚህ ኢራን የተስማማች ነች። ስለዚህ ስምምነቷን ጠብቃ ለፓወር ብቻ የመጠቀም ግዴታ አለባት። ሁለተኛው ኢራን ላይ ምንድን ነው ይሄ የማረጋገጫና የእምነት ጉዳይም አለ። ምክንያቱም ለአቶሚክ ቦምብ ለአቶሚክ ተቆጣጣሪው ተቋም ያለመተባበር ለተቆጣጣሪ ተቋሙ ያለመተባበርና ያለመፍቀድ ያለመክፈት አይነት ባህሪ ስላላት የእምነት ይሸዋል። ለዛ እሺ በቃ የመጠራጠር ጉዳይ አለ። ሶስተኛው እንደ ዋና ስጋት የሚነሳው ምንድን ነው ያለችበት ቦታ ያለው ስጋት፣ ቀጠናው ላይ ያለው ስጋት ማለት አሁንም ስለነካኳት ለዓለም በጣም ችግር ነው። እስራኤልን እንደ ሀገር አለመቀበሏም አንድ ጉዳይ ነው። ስለዚህ ለመጠፋፋት የሚፈልጉ ሀገራት በዙሪያዋ ስላሉ ታጠቀች ማለት ቅድም የሚሰጋው ኢንተርናሽናል አቶሚክ ተቆጣጣሪ ተቋሙ የሚሰጋው አይነት አደጋ ይመጣል ተብሎ ይታሰባል። ታዲያ ለምን ነው ከስምምነት ማትወጣውም ደግሞ ልንል እንችላለን። ለምን ከዚህ ስምምነት አትወጣ? መብቷ ነው ከዚህ ስምምነት መውጣት። ሰሜን ኮሪያ ወጣች፣ ታጠቀች። ኢራንም መውጣት መታጠቅ ትችላለች። መውጣት ቀላል ነው። ኦፍኮርስ መታጠቅ ሊሆን ይችላል፣ ግን መውጣት ቀላል ነው። እንዲያውም መስፈርቱ የሚለው ምንድን ነው? በቃ ከ3 ወር በፊት ቀድማ ማሳወቅ ነው ለአባል ሀገራቱ በሙሉ በቃ ከዚህ ስምምነት ወጥቻለሁ ብሎ ቀድሞ ማሳወቅ ነው። ነገር ግን ብዙ ጫናዎች ይመጣሉ። የዲፕሎማሲያዊ ጫናዎች ይመጡባታል። የኢኮኖሚ ጫና ይመጣል። ማዕቀብ በሙሉ ሊመጣ ይችላል። ምናልባት ደግሞ የሚሊቴሪ ጫናም አብሮ ሊካተት ይችላል። ስለዚህ እና አሜሪካ ሪያክት ለማድረግ የምትሞክረው ምንድን ነው? እኔ የዓለም ጠባቂ ነኝ ከሚለው አስተሳሰብ ጋር አብሮ የመጣ ነው። በቃ በፍጹም መታጠቅ የለብሽም፣ ስለዚህ ዓለምን መጠበቅ አለብኝ፣ የዓለምን የፓወር ባላንስ መጠበቅ አለብኝ ከሚል መከራከሪያ የሚመጣ ሀሳብ ነው። ስለዚህ ጥቂት ሀገራት ታጥቀው በጣም ብዙ ሀገራቶች እንዳይታጠቁ የሚከለከልበት መሰረታዊ ምክንያት ይሄ ነው። ይሄ መረጃ ለእናንተ ሼር ለማድረግ ነው። የፖለቲካል ኢኮኖሚ ኢሹ ስለሆነ ነው። ለነበረ ቆይታ አመሰግናለሁ። መልካም ቀን።